ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። እንደምን ከርማችኋል? በእኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ቻናሌን ላይክ፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት እባካችሁ ቤተሰቦቼ። ላይኩን አትርሱ። ላይክ ስታደርጉት ሼር ይሆናል ማለት ነው እና እየታያሉ ግን ላይክ የለም ምን የለም እና የአዲስ የሆናችሁ ሰብስክራይብ በማድረግ ግን አይታይም፣ እንደደከመኝ አይታይም። ለብሼ እስኪ ስታይ አይታይም እንደደከመ። ወይኔ ደክሞኛል የሞከርኩኝ ነው። በቃ ሁሉም ያስደስት የሞከርኩኝ ነው ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ቢሰድቧትም ሴቶች ግን የሚበልጠው የሴቶች ነው እና ለምንድን ነው ሴት በሴት ላይ የሚጨካከነው? ይሄን ያህል መረዳዳት ቢያቅተን እንኳን ያለፈ ስሜት እየቀሰቀስን ያለፈ ነገር እያነሳን ቁስል ለመንካትና ያለፈውን ነገር ማስታወስ ለመሞከር ምን አስፈለገ? ግዴታ አይደለም እኮ ዝም ማለት እንችላለን። ቢያንስ ባንረዳት እንኳን ማለት ነው። ይቺ ሰው እንግዲህ ብዙ አሳልፋለች። ከዛ ካለፈችበት ነገር ደግሞ ተነስታ የራሷን ሕይወት እየኖረች ነው። እንግዲህ አንዴ ተረድታለች። ያ የተረዳችሁን ነገር መልሳችሁ አትወስዱት ነገር ነው የሆነባችሁ እና ባትረዱ ይሻል ነበር። እኔ ባይዘዊ ሰጥቶ አንጡ ከሚል ሰው ሰጥቶ ይሄን ያደረጉ ከሚል ሰው እርዳታ አልፈልግም እና ያኔ መረዳቷ በቀረባት ነበር የሚያስብልበት ጊዜ ላይ ነው ያለችው ማለት ነው። ሰው ደግሞ ይሰድባታል፣ ይገጣታል፣ ከወንዱ ሴቱ በብዛት ለምን? ምን አደረገቻችሁ? ምን ነካቻችሁ? ብትጨፍር ብትበለቃቀጥ ምን ብትል ሃይማኖቷን ብትቀይር እናንተ ምናችሁ ተነካ? እና የተነካችሁት ነገርስ ምንድን ነው? ያጎደለችባችሁስ ነገርስ ምንድን ነው? ራሷን ችላ በመኖሯ ነው ወይስ በእኛን የተነሳችሁ ብላችሁ ስለምታስቡ ነው? ለምንድን ነው ግን የሰውን አእምሮ የሰውን ሕሊና የምትነኩት? ለምንድን ነው ቁስል የማይድን? እሷ የተሸከመችው ቁስል እኮ የማይድን ነው። እንኳን አይደለም ቀርቶ እንደዚህ ፊት ለፊት እየነገራችኋት ፊት ለፊት እየሰደባችኋት እሷ እኮ የምትረሳው አይነት ቁስል አይደለም። እንግዲህ ወዳን ፈቅዳን ሆነ ያሳለፈችው ነገር የምትረሳው አይነት ታሪክ አልነበራትም። የእሷ ታሪክ እኛ ብንረሳው እንኳን እሷ መርሳት የምችለው አይነት ታሪክ አይደለም። መኖር ስላለባት ትኖራለች። ግን እኛ እስካረሳንላት እኛስ እየጓጎጥናት ከሆነ በብዛት ሴቶች ኧረ በመድኃኒዓለም ለምንድን ነው ግን ሴት ያለውን ነገር እያወቃችሁ እየተረዳችሁ ለምንድን ነው ለማሸማቀቅ የምትሞክሩት እንዴ? ኮሜንቱ በሞላ እኮ የሴት ነው። ስትባለጊ ምን ስትሆኚ ግማሹ ሃይማኖት ይላል፣ ግማሹ ስትበላቀጭ። እንዴ ምን አገባችሁ እናንተ? ብትበላቀጥ ምን ትልቅ አደረጋችሁ? ትበላቀጣ ምን አገባችሁ እንዴ? እናንተ ገንዘብ ስለሰጣችኋት ብቻ እናንተ በምትሏት መንገድ እንድትሄድ ነው እንደምትፈልጉት ነው ወይስ ምንድን ነው የምትፈልጉት ነገር? እኔ ግልጽ ያልሆነልኝ ነገር ሴት ሆናችሁ ሴትን የምትሳደቡ ሰዎች ናችሁ። በጣም የምታሳዝኑ። እንዴት ነው የምታስቡት እናንተ? አሁን ገንዘብ ስለሰጣችኋት ብቻ በዚህ መንገድ ሂጂ፣ በዚህ አቅጣጫ ሂጂ፣ ብይ፣ ተኝ፣ ጠጪ የሚል ሀሳብም ከእናንተ መቀበል አለባት? እውነት ባትሰጧት በቀረባት ነበረ። መድኃኔዓለምን እንዲህ ሰው ናት፣ እንደ ሰው ዘኑላት። በቃ ተዋት፣ የራሷን ኑሮ ትኑር፣ ትሸቅልም፣ ምንም ታድርግ ቢያንስ በቃ መተው እኮ ትችላላችሁ። ይቺ ሰውን ነገር ራሷን ብታጠፋ ነፍስ ይማር ሳንረዳት ቀርተን ነው ምናምን እያላችሁ ወታችሁ ፌስቡክ መነገጃና ዩቱብ መነገጃ ልታደርጓት ነው እንጂ ሌላ ነገር አይደለም። እኔስ ለእሷ እስካሁን ኮሜንትም አስተያየትም ጽፌ አላውቅም። በሚለቁትም ላይ አስተያየት ሰጥቼ አላውቅም። እውነት ለመናገር ግን ዛሬ ያሳዘነችኝ ሳያት እና የሆኑ ወንዶች ደግሞ ሲሰድቧት በጣም አጸያፊ ቃላት፣ እኔ እንኳን ለማውጣት የሚደብረኝን ቃላት ሲናገሯት የወንዶቹ ማበረታታት፣ የወንዶቹ እንደዛ ማለት፣ የሴቶቹ ድጋፍ። በቃ እኔ በጣም የተናደድኩት
የሴቶቹ ድጋፍ ሴቶቹ ወንዶቹን የሚደግፉበት አይነት ነገር በጣም ያስጠላል። እና እሷም የምታለቅስበት ነገር ላይ ይበልሽ ጠግበሽ ነበረ እንደዚህ ነው እንዴ? ኧረ አይባልም በእውነት ሴት ሆናችሁ እናንተ አትረዱትም እንዴ ሁኔታውን? እንኳን ልጅን ብቻ ማሳደግ ይቅርና ቀርቶ እንዴ እንዴት ነው የምታስቡት? አንድ ሰው እንኳን ትዳር ኖሮት ልጅ ለማሳደግ ምን ያህል እንኳን እንደሚከብድ ጠፍቷችሁ ነው በእሷ ላይ ይሄን ሁሉ ውርጅብኝ የምታወርዱባት? እና ለማንኛውም እሱ መድኃኒዓለም ለሁላችንም ልቦና ይስጠን። እና ደግሞ ስለ ጌጤ እና የተከፋሁባቸው አሉ ሙኒት ለምን ከሰጠችኝ ተስፋ አንፃር ከሷ በጣም ብዙ ነገር እጠብቅ ነበር። በየቀኑ እየሄድኩኝ የሳራ ዋትስአፕ ላይ መልእክት ልካለሁ። መቼ ነው የምገባው? መቼ ነው የምታግዙኝ ብዬ ማለት ነው። በየቀኑ በሚባል ደረጃ በተለይ ያሁኑ እሑድ ቃል ገብታልኝ ስለነበረ ሌሊቱን ሙሉ ቁጭ ብዬ ነው የጠበቅኳት። ሌሊቱን ሙሉ ማለት ነው። ግን በአጋጣሚ ሌሎች የምታግዛቸው ሰዎች ስለነበሩ ነገሩ ለኔ ጋር ሳይመጣ ያው አልተደዋወልንም ሁሉ። በመሃል ይሄን ነገር ሳይ በቃ እኔ ተስፋ ቆረጥኩ። በቃ እኔ በእግዚአብሔር ይሁንባችሁ ኤቢ ማርሻልን በተመለከተ ቪዲዮ እንዳሰሩ ቤታችሁን ከፍታችሁም አትስደቡት። ለምን እንደሆነ ታውቃላችሁ? መልሶ ይውሰደው እንጂ መኪና በሳቱ ሰጥቶኛል። ምናልባት የተወሰነ የቀናት ፈገግታን ሰጥቶኝ ነበር ቢወስደው ማለት ነው። ምናልባት ብር ስለሰጠኝ የቪዛዎች ብር ስለሰጠኝ ሊሆን ይችላል እንትን ያለው። እናንተ የራሳችሁን ቤት ከፍታችሁ ለወሬው ቀንድና ጆሮ ጅራት አውጥታችሁ የምታወሩ ሰዎች እኔ ፓስፖርት አለኝ፣ አላለቀም ፓስፖርቴ። ቪዛ አለኝ፣ እንትን ያለ ቪዛ አለኝ። ቪዛዬን ከንስዬ ነው ቪዛ ያው የተወሰነ ቀናት ናቸው ይቀሩን እነኚህን ነገሮች ፊክስ ለማድረግ። ስራ ብሎ ቃል ሲገባ ስራ አልነበረው። ይሄ ልጅ ወጣት ነው፣ ልጅ ነው። ገብቷቸዋል። ጊዜያዊ ሞቅታ የማያደርገው ነገር የለም። እንኳን አይደለም እሱ ዱባይ ላይ እየኖረ በጣም ሂዝ ሶ ያንግ ሂ ሃቭ መኒ። እኛ እኮ ገጠር ውስጥ ተቀምጠን እንኳን እንደ ቱፓክ ሻሻቸውን አስረው የሚነጥሩ ልጆችን አይታችሁ አታውቁም? በሱ እድሜ ያሉትን በቃ ይሄ ኢትሳፕ ነው፣ ኖርማል ነው። በቃ ከልጅነት ነው፣ ከጊዜያዊ ሞቅታ የመጣ ነገር ነው። ቪዲዮ እየተቀረጸ ስራ ሰጥሻለሁ ሲለኝ በማግስቱ ተነስቼ በማግስቱ ቃል ለሰማይ ቃል ለምድር ነው። እኔ በዚህ እድሜ አልዋሽም። ሁለት ጸጉር አብቅዬ ምን አልኩትኝ ለልጁ ለሚያናገረኝ ልጅ መኪናውን ጊቫዌይ ባትሰጡኝ እንኳን መልሳችሁ ብትወስዱት ዳዝም ማተር። ግን እኔ የምፈልገው ግን አሁን ስራውን ነው። ስራውን ያዝልኝ አልኩት። ከዛ ልጁ ምን አለኝ? ምናልባት በስተት ነው እንደዚህ አይነት ቃል የገባንልሽ